እግዚአብሔር ስላጨበጨባችሁለት ምን ደስ የሚሰኝበት ነገር አለ? እንደሰማው ብትኖሩለት ይበልጥ ደስ ይለው ነበር። ስትመጡ ጉባኤው እስኪጀመርበት ሰዓት እንኳን ሁላችንም እስቲ የእግዚአብሔር መንግስት የለመነ ቢባል በጣም ጥቂቶች ሊሆኑ ይችላሉ የሚለምኑ። ደቀ መዛሙርቱን አመራረጡ ግራ የሚገባ አይነት አመራረጥ ነው ያለን። እንዴት መሰላችሁ? ደቀ መዛሙርቱ ለተሰየሙበት ዓላማ ትልቅነትና ለተጠሩበት ዓላማ ግዝፈት ብትመለከቷቸው ለቦታው የማይመጥኑ ሰዎች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ክቡር አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም አንዱዓለም፣ የዚህ ገዳም ዋና አስተዳዳሪ፣ ክቡር መምህራችን መምህር ታደሰ፣ ክቡር ሊቀ መዘምራን ቴዎድሮስ ዮሴፍ፣ ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ምእመናን፣ ምእመናት፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ። አሜን። በቸርነቱ በምሕረቱ የጠበቀን ከሰሙነ ዘወረደ ወደ ሰሙነ ቅድስት ያሸጋገረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ለዛሬ የምንማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ እስከ 28 ባለው ምንባብ መነሻነት ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል በንባብ አሰማችሁና ከዛ በኋላ ወደ ዕለቱ ትምህርታችን እንሄዳለን። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወትን እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጸጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱም ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንኪያስ በሉ በሉ እንጂ ማን ሊድን ይችላል? እስኪ ድገሙት። እንኪያስ ማን ሊድን ይችላል? የመጨረሻ ሶስተኛ እስኪ በሉት። እንኪያስ ማን ሊድን ይችላል? ቁጥር 25 ላይ ደቀ መዛሙርቱ የባለጸጋውን የመጨረሻ ዕጣ ፈንታ በሰሙ ጊዜ ላይ ለጌታችን ለኢየሱስ ክርስቶስ የጠየቁት ጥያቄ ነው። እንግዲህ ይሄ ታሪክ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተፈጸመ ሐዋርያው ቅዱስ ማቴዎስ ደግሞ ጽፎ የምናገኘው ታሪክ ነው። ቅዱስ ማቴዎስ ከ12ቱ ደቀ መዛሙርት መካከል አንዱ ነው። ቅዱስ ማቴዎስ አስቀድሞ ጌታችን ኢየሱስ ክርስቶስን ይከተለው ከመሆኑ በፊት መጀመሪያ በቀራጭነት ሕይወት ሊኖር የነበረ ነው። ቀራጭነት ማለት አሁን ባለው በዘመናዊው ቋንቋ ብንጠራው ግብር ሰብሳቢነት ማለት ነው። ዘመኑ ጌታችን ኢየሱስ ክርስቶስ ዞሮ
እስራኤላውያንን ማስተማር የጀመረበት ማለት ነው። እስራኤላውያን በሮም ቀኝ ግዛት ውስጥ የነበሩበትና ምንም እንኳን በራሳቸው ሕግና በራሳቸው መመሪያ ውስጥ ለውስጥ ይመሩ እንጂ የሮም መንግስት ከላይ ሆኖ ያስተዳድራቸው የነበረበት የቀኝ ግዛት ዘመን ላይ ነበር የነበሩት እና በዛ ዘመን ላይ የሮም መንግስት ለሚገዛው ለእስራኤል መንግስት ማስተዳደር የሚችልበትን ገንዘብ ይሰበስቡ ዘንድ የሾማቸው ቀራጭ ሰብሳቢዎች ወይንም ደግሞ በተለምዶ ቋንቋ ቀራጮች እየተባሉ የሚጠሩ ሰዎች ነበሩ። ቀራጭነት ለእስራኤላውያን እንደ አንድ የሥራ ዘርፍ የሚታይ ብቻ ሳይሆን ቀራጭነት ሙያ ላይ ያለ አንድ ሰውም እንደ ኃጢአተኛ ነበር የሚቆጠረው። አንደኛ ይህንን የቀራጭነትን ሙያ ያላቸው ሰዎች ኃጢአተኞች ናቸው ወይም እንደ ኃጢአተኛ የሚቆጠሩበት የነበረበት ምክንያት ቀኝ ለሚገዟቸው ሰዎች ነበረ ገንዘብና ቀረጥ እየሰበሰቡ የሚሰጡት። ስለዚህ ህዝቡ እኛን መልሶ ለሚጨቁነንና በእኛ ላይ ኃይል መልሶ አደራጅቶ ለሚመጣ ሰው እንዴት ከኛ ጉሮሮ ነጥቃችሁ ትወስዳላችሁ በሚል አመለካከት ህዝቡ ቀራጮችን አይወዳቸውም ነበር። ሁለተኛው ቀራጮች ህዝቡ የማይወዳቸው ደግሞ ቀረጥ ሰብስቡ ከተባለው ገንዘብ በላይ ለራሳቸውም ሀብትና ንብረትንም ጭምር ያከማቹ ስለነበረ ስለዚህ ሁለት ምክንያት እስራኤላውያን ቀራጭነት ሙያ ላይ ያሉ ሰዎችን በሙሉ አይወዷቸውም ነበር እና እነዚህ ቀራጮች ብዙ ጊዜ ላይ ይቀመጡ የነበሩት መውጫና መግቢያ በሮች ላይ ነው። የት ቦታ አይቷችሁ? በሮች ላይ የሚቀመጡት ሰው የሚወጣበት ሰው የሚገባበት ንግድ ያለባቸው ቦታዎች ላይ ቀራጮቹ ላይ የሚቀመጡ ነበር እና ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 3 ላይ እንደምታነቡት ወይም እንዳነበብነው በዮሐንስ እጅ ከተጠመቀ በኋላ የማቴዎስ ወንጌል ምዕራፍ 4 ሳይውል ሳያድር በዲያብሎስ ይፈተን ዘንድ ወደ ገዳመ ቆሮንቶስ ከገባ በኋላ ምዕራፍ 5 እና 6 ጌታችን ኢየሱስ ክርስቶስ ያደረገው የመጀመሪያ ስራው ከጾም በኋላ ደቀ መዛሙርቱን መምረጥ ነበር እና ጌታችን ዙሪያው ላይ ከነበሩት ሊመርጣቸው የሚችላቸው ብዙ ደቀ መዛሙርት ነበሩ። ለዛ ነው አምላካችን ተመልክታችሁት ከሆነ ደቀ መዛሙርቱን አመራረጡ ግራ የሚገባ አይነት አመራረጥ ነው ያለን። እንዴት መሰላችሁ? ደቀ መዛሙርቱ ለተሰየሙበት ዓላማ ትልቅነትና ለተጠሩበት ዓላማ ግዝፈት ብትመለከቷቸው ለቦታው የማይመጥኑ ሰዎች ናቸው። አንደኛ በእውቀት ብትመዝኗቸው ደቀ መዛሙርቱን ተምረዋል የሚባሉት ከ12ቱ በጥቂቱ አንድ ነው። እሱም ናትናኤል ነው፣ ምሁር አይሁድ። ባለጸጎች ናቸው ቢባሉ እርሱም አንድ ነው፣ ቅዱስ ማቴዎስ ነው። የከተማ ሰዎች ናቸው ብትሉ እርሱም አንድ ነው፣ አሳልፎ የሰጠው ይሁዳ ነው። አብዛኞቹ ያልተማሩ፣ አብዛኞቹ ድሆች የሆኑ፣ አብዛኞቹ ሰው ከሚበዛባቸው ከከተማ ቦታዎች ሳይሆን በጣም ሰው የሌለባቸውና ደሃ ናቸው ተብሎ የሚጠሩት የክፍለ ሀገር ቦታዎች ወይም የገሊላ አውራጃዎች ላይ ነው የተመረጡት እና ጌታችን ኢየሱስ ክርስቶስ እንደ ዓላማው ግዝፈት እንደ ዓላማው ጥልቀት የመረጣቸው ሰዎች የማይመጥኑ ነበሩ። የጌታችን በነገራችን ላይ ደቀ መዛሙርቱን የጠራበት ጥሪ ዛሬ በአዲስ ኪዳን ላይ ተሰብስበን ለምንኖር ለክርስቲያኖች ቤተ ክርስቲያን ውስጥ እንድንኖር የተሰጠን ጥሪ። አብዛኞቻችን በነገራችን ላይ ይህን ጥያቄ ውስጣችን ይጠይቀናል። እውነት ክርስቲያን መባል ይገባኛል ብለን እንጠይቃለን። እውነት ክርስቲያን ተብሎ ለመጠራትስ እመጥናለሁ ብለን እንጠራለን። ጥያቄው በነገራችን ላይ ጤናማ ጥያቄ ነው። ምክንያቱም ክርስትና የሚመዘነውና ክርስትና የሚለካው አንደኛ በባለቤቱ በክርስቶስ ነው። ሁለተኛ ክርስትና የሚታየውና የሚገለጠው ደግሞ የክርስቶስን ፍኖት መንገድ በተከተሉ በቅዱሳኑ እና ሁለቱንም በብዙ ባጎደልን ሰዎች ዘንድ ራሳችንን ስንመለከተው እውነት ክርስቲያን መባል እና መጠራት እኛ ይመጥነናል ወይ እንላለን። ግን ምንም እንኳን ምግባራችንና እምነታችን የጎደለ ቢሆንም ክርስቲያን ከሚለው መጠሪያ ውጪ ሌላ ልንጠራበት የምንወደውም የምንፈቅደው መጠሪያ የለም። ድክመታችን፣ ጉስቁልናችን፣ ወደኋላ መቅረታችን እግዚአብሔር ለእኛ ያሰበውን ሐሳብ ለመኖር መድከማችንን አይተን እኔ ክርስቲያን ልባል አይገባኝም ቢል አንድ ሰው እና ምን ሊባል ሊመርጥም? መቼም መናፍቅ መባልን አይመርጥም፣ ከሃዲ መባልን አይመርጥም። ስለዚህ ያለው ብቸኛ አማራጭ አንድ ክርስቲያን መሆን ወደ ተዘጋጀለትና እንዲያድገው ወደ ተፈቀደለት ወደ ክርስትና እምነት ከፍ ማለት ነው። ደቀ መዛሙርቱን ስትመለከቷቸው ለዛ ነው አመራረጡ የጌታችን በጣም ግራ የሚገባ ነበር። ግን እግዚአብሔር ዓላማ ስለነበረው ሁሉንም ከተለያየ ቦታ ሰበሰባቸው።
ቅዱስ ማቴዎስንም ያገኘው እንደዛ ነው። ሰዎች የጠሉት ነው። ማንም የማይፈልገው ሰው ነው። እንዳልኳችሁ ቀራጭነት በሚገዛውም ሕዝብ ወይንም ደግሞ በሮማውያንም ዘንድ እንዲጠላ ያደርገዋል። ሕዝቡም በራሳቸው ደግሞ ይጠሉታል እና ተገፍቶ አንዲት በር ጥግ ላይ የነበረን ሰው ነው ጌታችን ኢየሱስ ክርስቶስ ሲያልፍ ተመለከተውና ተከተለኝ አለ። ተከተለኝ በሉ። አይገርማችሁም? ቅዱስ ማቴዎስ ሀብቱን ንብረቱን ለዘመናት ያካበተውን ብዙ ወርቅና ብሩን ክርስቶስ ጥሎት እንዲከተለው የሰበከው ስብከት አንዲት ቃል ናት። እሷም ተከተለኝ። እስኪ ተከተለኝ በሉ። አሁን እዚህ ጋር የቆመ አንድ ሰባኪ ሁላችንንም ተከተለኝ ብሎ ቢወርድ ምንድን ነው የሚሰማችሁ? የዛሬው ትምህርት አንደኛ ብዙ መልእክት የለውም። የዛሬው ትምህርት ውስጡ ልባችንን ነክቶ ሊመልሰን የሚችል መልእክትም አልተላለፈበትም ልንል እንችላለን። ብዙ ማገዶ የምንፈጅ ሰዎች ስለሆነ ነው። ብዙ ቃለ እግዚአብሔር የምንፈጅ ሰዎች ሆነንም ደግሞ ለመመለስም በጣም ሩቅ ነን። ቅዱስ ማቴዎስን ክርስቶስ ባሸነፈበት በአንዲት ቃል እኛን ማሸነፍ ለምን የከበደው ይመስላችኋል? ለእኛ ተከተለኝ ከሚለው ጥሪ በላይ ብዙ ስብከት አልተሰበክም? ብዙ መምህራን እንደየአማራጮቻችን ከፊት ለፊታችን ቆመው አላስተማሩ? እኛ አይገርማችሁም? መምህራኑንና የሚያስተምሩትን ሰዎች ስንመርጥ በእነሱ ላይ አድሮ የሚናገረውን እግዚአብሔርን ግን ልባችንን ከፍተን አልሰጠነውም ነበር። ስለዚህ ብዙ ቃለ እግዚአብሔር እየፈሰሰብን መለወጥ ያልቻል ነው። ብዙ ቃለ እግዚአብሔር እየተነገረን መሸነፍም ያልቻል ነው። የማይሸነፍ ልብ ስላለን አይደለም። የእኛ ልብ ከሌላው ሰዎች ልብ በምን ይለየው? እውነት እንናገር ከተባለስ የእኛ ልብ እውነት ከዲዮቅልጥያኖስ በላይ በጣም የጸና ነው፣ ጨካኝ ነው፣ አረመኔ ነው፣ ግፈኛ ነው። እንደዛ ስለሆነ አይደለም። እኛ መሸነፍ የምንፈልግበትን ቃለ እግዚአብሔር ሁላችንም ስለምንፈልግ ነው። እግዚአብሔር እውነቱን እንዲነግረን አብዛኞቻችን በነገራችን ላይ እንፈልጋለን እንጂ መስማቱን ግን አንፈልግም። ምክንያቱም የክርስቶስ እውነት ሐዋርያው ቅዱስ ያዕቆብ በመልእክቱ እንዳለው መስታወት ነው፣ አይዋሽም። እኛን ለማመቻቸትና የእኛን ሞራል ለመጠበቅ ተብሎ የሚደረግ ነገር አይደለም። እውነቱን የሚናገር እና አብዛኞቻችን እውነቱን ሰምተን መቆም ስለማንችል እኛ የምንመርጠውን ነገር መስማት ነው እንጂ የምንፈልገው እግዚአብሔር ሊነግረን የሚፈልገውን ነገር ሲመጣ ብዙዎቻችን ጆሮ አንሰጥም። ቅዱስ ማቴዎስ ግን ተከተለኝ የሚለውን ቃል ሰማ። ጌታችን ኢየሱስ ክርስቶስን ተከተለው። እዛው ታሪኩን በጻፈበት በራሱ ወንጌል ላይ ቅዱስ ማቴዎስ ጌታችንን እራት ግብዣ ጠራ። በጠራው የራት ግብዣ ላይ ትልቅ ድግስ ደግሶ እርሱን ብቻ ሳይሆን ሌሎችንም ሰዎችንም በሙሉ አበላ፣ አጠጣና ላይመለስ ቤቱን፣ ሀብቱን፣ ንብረቱን ትቶ ቅዱስ ማቴዎስ ሄደ። ክርስቶስን መከተል እያንዳንዳችን ማወቅ ያለብን ነገር ቢኖር ዋጋ ያስከፍላል። እስኪ ዋጋ ያስከፍላል በሉ። አዎ ዋጋ ያስከፍላል። ቅዱስ ማቴዎስ ክርስቶስን በመከተሉ ሀብቱን ንብረቱን በደንብ አድርጎ ነው የተወው። በሰዎች ዘንድ ይታወቅበት የነበረውን ቀራጭ ተብሎ የሚጠራበትንም ስም ወይንም ደግሞ ሙያም ትቶለታል። ምንም ነገር አላስቀረም። አልፎ ተርፎ የራሱን የቁም ተስካር አብልቶት ነው። ልክ አንድ ሰው ሲመነኩስ ስርዓተ ምንኩስና ላይ ሁሉንም ነገር ትቶ እንዲሄድ ይደረግ፣ አሊያ ደግሞ ለሚመነኩስበት ገዳም ያለውን ንብረት በሙሉ ሰጥቶ ከዚህ በኋላ የኔ ንብረት አይደለም የኛ የማህበረ መነኮሳቱ ንብረት ነው ብሎ እንዲቀላቀል ይደረጋል። እና እንደሚሰማው ቀላል አይደለም ክርስቲያኑ። አሁን እኛ አለችን የምንላትን ጥቂት ሀብትን እንኳን ትተን እግዚአብሔርን ለመከተል በጣም ስለሚከብደን ማለት ነው። በጣም የሚከብድ ነገር ነው ቅዱስ ማቴዎስ ያደረገው። ግን እውነት ለእግዚአብሔር ልቡን ከፍቶለት ስለነበረ የተመለከተውና ያየው ዛሬ የተወለትን ሀብትና ንብረቱን ሳይሆን ነገ ሲከተለው ሊያገኘው የሚችለውን ነገር ነው። በጣም የሚገርማችሁ ክርስቲያኖች፣ እርግጠኛ ሰው ለሆነበት ነገር ዋጋ ከፍሎ ነገ ምን እንደሚያገኝ ካወቀ ዛሬ ምንም ቢሰቃይ ምንም ችግር የለበትም። እየሰማችሁ ነው? አዎ ዛሬ እርግጠኛ የሆናችሁበት ማለትም ነገ በእርግጠኝነት እዚህ ይሄ ነገር አለ ብላችሁ ለምታምኑበት ነገር ብዙ ዋጋ ብትከፍሉ ምንም አይደንቅም። ምክንያቱም እንዳለ እርግጠኛ ስለሆናችሁ ነው። ክርስቲያኖች ስለ መንግሥተ ሰማያት ሲሉ የሚከፍሉት ማንኛውም ዋጋ እንደሚደንቀው ሁሉ በጣም አድርገን ደግሞ ምን ይሄ ብቻ ሌላም አለ እያለን እንድናገር በደንብ አድርጎ የሚያደፋፍረን ነገር ቢኖር ክርስቲያኖችንም ጭምር እንድናደንቃቸው ዘወትር ልባችን የሚከፈተው እርግጠኞች ስለሆኑ። ይኸውላችሁ በደንብ አድርጋችሁ ስሙ።
የቀደሙት ክርስቲያኖች የሚወርሱት መንግሥተ ሰማያት እንዳለ እርግጠኞች ሆነው የኖሩትን ኑሮ ነው አሁን እኛ ኑሮ የምንባል። የእኛ ግን ተገላቢጦሽ ነው። ነገ ምን ይሁን ምን አይሁን እርግጠኛ ላልሆንበት ነገር ደማችንን እናፈሳለን፣ ላባችንን በደንብ አድርገን እናፈሳለን። ግን እንዳፈሰስነው ላብና እንዳፈሰስነው ደም ግን ያ እርግጠኛ የሆንበት ነገር ሁሌም ልክ ላይሆን ይችላል። ለእግዚአብሔር ብለን የምናፈሳት ደም፣ ለእግዚአብሔር ብለን የምናፈሳት እያንዳንዷ የላብ ዋጋ ግን ከእግዚአብሔር ፊት ዋጋ ታሰጣለች። ሊያውም በእርግጠኝነት፣ ሊያውም እንደ እግዚአብሔር ቸርነት የምንወርሰውን ቦታ አውቀን። ስለዚህ ቅዱስ ማቴዎስ እርግጠኛ ነበር። ተከተለኝ ብሎ የጠራው አምላክ በኋላ አምላካችን ኢየሱስ ክርስቶስ ማረፊያ እንደሚያዘጋጅለት ነግሮታል። ለዛ ነው ቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ ሲያስተምር ተናግሯል። ልሄድ ወደ አባቴም ልጓዝ እፈልጋለሁ አለና በላይ የሚሄድበትን ምክንያት ሲናገር ስፍራ ላዘጋጅላችሁ እሄዳለሁ አለ። እስኪ ስፍራ በሉ። ላዘጋጅላችሁ እሄዳለሁ። ቅዱስ ማቴዎስ ትቶት የሄደው ስፍራ ቤት አልነበረ። ስፍራ ትቶ በሄደበት ፋንታ ክርስቶስም ደግሞ ምን አዘጋጅላችኋለሁ አለ? ስፍራ አዘጋጅላችኋለሁ፣ ትታችሁ በመጣችሁት እጥፍ ድርብ ፋንታ ልሰጣችሁ እችላለሁ እያለ። ስለዚህ ቅዱስ ማቴዎስ ትቶት ሄደ። ሁሉን ነገር አብቅቶ ክርስቶስን መከተል ጀመረ። እንግዲህ ወንጌላት የተጻፉት ጌታችን ኢየሱስ ክርስቶስ ካረገ በኋላ ማለትም ቅዱስ ማቴዎስ የትናንትና ታሪኩን ትቶት ረስቶት በእግዚአብሔር በንስሐ አጥቦት ጥሩ የሆነ ሕይወትን እና ክርስቲያናዊ የሆነ ሕይወትን መኖር ከጀመረ በኋላ ነው የጻፈው። እና የቅዱስ ማቴዎስ ወንጌል ላይ ግን የሚገርማችሁ እያንዳንዱ ቦታ ላይ ስለ ራሱ ሲናገር፣ ስለ ራሱ ሲጠራ ቀራጩ ማቴዎስ እያለ ነው ራሱን የሚጠሩ። እስኪ ቀራጩ ማቴዎስ በሉ። ሌሎቹ ወንድሞቹ ግን ስለሱ ሲጠሩ የሌዊ ልጅ እያሉ ነው የሚጠሩት። የማን ልጅ? ሁለቱም የሚጠሩት ተመሳሳይ ነው። ልብ አድርጋችሁ ስሙ። ማቴዎስ ራሱን ሲጠራው ቀራጩ ማቴዎስ ነው የሚለው። ቀራጭነት የኃጢአተኛነት ምልክት አይደል? በሌላ ቋንቋ ራሱን ሲጠራው ኃጢአተኛው ማቴዎስ እያለ ነው የሚጠራው። ሊያውም ጸድቆ፣ ሊያውም ሩጫውን ጨርሶ፣ ሊያውም ከክርስቶስ ጋር ላይነጠል ቃል ገብቶ መንፈስ ቅዱስን ተቀብለው እያስተማረ ግን ራሱን ሲጠራው ኃጢአተኛው ማቴዎስ እያለ ነው የሚጠራው። ወንድሞቹ ደግሞ እሱን ሲጠሩት ገና ለገና ራሱን ኃጢአተኛ ብሎ ጠርቷልና ብለው እነሱም ኃጢአተኛ አላሉት። እነሱ የሌዊ ልጅ እያሉ ነው የሚጠሩ። ምን ማለት መሰላችሁ? አንድ ሰው በቅድስናና በጽድቅ ከእግዚአብሔር ጋር እየተጠጋ ሲመጣ ጽድቁ ሳይሆን ኃጢአቱ ነው የሚታየው። የሰራው ስራ ሳይሆን ያጎደለው ነገር ነው የሚታየው። አብዛኞቻችን በዛ ረገድ ስንመዘን ከእግዚአብሔር ጋር ስንጠጋ እውነት የሚታየን ጽድቃችን ነው ወይስ ኃጢአታችን? አብዛኞቻችን ኃጢአታችን ነው የሚታየን። ያጎደልነው ነገር አይታየን። የሰው ላይ ያለውን ጉድፍና እንከን ነው እንጂ የምናየው እኛው ራሳችን ላይ ያለውን ነገር አንመለከትም። ዜና አበው ላይ የሚታወቅ ታላቅ ጻድቅ አለ። አባ ዮሐንስ ሐጺር ይባላል። በረከቱ ለሁላችን ትድረስ ነው። አባ ዮሐንስ ሐጺር ከዕለታት አንድ ቀን ካለበት ገዳም ውስጥ ተቀምጦ አንድ ሰው ይመጣና በጣም ጸያፍ የሆነ ቃለ ጽርፈት ይናገረዋል። ጽርፈት ማለት ስድብ ማለት ነው። እና በጣም በተደጋጋሚ እንደዛ ብሎ ሲናገረው ይሰሙ የነበሩ አባ ዮሐንስ ሐጺር ሲሰደብ ያደምጡ የነበሩ ደቀ መዛሙርቱ በጣም ተበሳጩ፣ ተናደዱ። እና ለምንድን ነው አባ ዮሐንስ ሐጺርን የሚያክል ከእግዚአብሔር የቀረበ ጻድቅ ሆኖ እንደዛ ሲሰደብ እንደዛ ሲነገር እንዴት አንደኛ ራሱ ዝም ይላል? አይደለውም እኔ ብሎ ለምን አይናገርም አሉ። ሲቀጥል ደግሞ የሰውየውስ ድፍረት የት አውቆት ነው? አባ ዮሐንስ ሐጺር በጣም ትልቅ ጻድቅ ነው። በትዕግስቱ በታዛዥነቱ የሚታወቅ ነው። የደረቀ እንጨት ይለመልማል ብሎ አምኖና ታዞ ፍሬ አፈራ። እና በጣም ተሰድቦ መጨረሻ ላይ ያ የሚሰድበው ሰው ካክቶት ሲመለስ ደቀ መዛሙርቱ ጠየቁት አባ ዮሐንስ ሐጺር ለምንድን ነው ይሄንን ሁሉ ነገር የታገስከው? ለምንድን ነው ይሄንን ሁሉ ሲሰድብህስ ዝም ያልከው? እና አባ ዮሐንስ ሐጺር ምን ብለው መለሱ መሰላችሁ? እንዲያውም እሱ ቸር ነው፣ እሱ ፊት ለፊት አይቶ እንዲህ ብሎ ተናገረኝ እንጂ የውስጤን ቢያየውማ ከዚህ በላይ ሰድበኝ ነበር። አሁን እኛ ሰው ሙልጭ አርጎ ቢሰድበን ይሄን የፊቴን አይቶ ነው እንጂ የውስጤን ቢያየው ይበልጥ ይጨምራል ነው እንደምንለው? የት አውቀህ ነው የምንለው? የት እንደዚህ ሳረግስ ተመልክተህ ነው የምንለው? አያችሁት ርቀታችንን። ሰው ወደ እግዚአብሔር ሲቀርብ ኃጢአቱ ነው በደንብ እየታየው የሚመጣው። ቅድስና ማለት በነገራችን ላይ የሰው ወደ እግዚአብሔር መቅረብ ሱታፊ አምላክ ከእግዚአብሔር ጋር አንድ የመሆን ምስጢር ብቻ ሳይሆን
ሰው ከእግዚአብሔር ጋር አንድ የሚሆነው ኃጢአቱን ማመን ሲጀምር። ለዛ ነው አምላካችን በማይታበል ቃሉ ሲናገር የወረደው ለጤነኞች ሳይሆን ለበሽተኞች፣ ለጻድቃን ሳይሆን ለምኖችን ለኃጢአተኞችን ኃጢአተኞችን ሊሰበስብ የተጠጋ አምላክ ነው፣ ሊያው ሳይጸየፋቸው። እኛ እኮ ነን የራሳችንን በሽታ ኃጢአታችንን አምነን ወደ እግዚአብሔር መቅረብ ያፈርነው እንጂ እኮ እግዚአብሔር አላፈረብንም። ድክመታችንን ያውቃላ። ለዛ ነው ቅዳሴ ባስልዮስ ላይ ቅዱስ ባስልዮስ ሲናገር ምን ይላል? የሰውን ድካሙን አንተ ታውቀዋለህና ይላል። ድካማችንን የሚያውቀው እግዚአብሔር ፊት ቆመን እኮ ነው ጠንካራ ለመምሰል የምንሞክረው። ምን ችግር አለበት እግዚአብሔር ፊት ሰው ድክመቱን ቢያምን? ደካማ ነኝ ቢል፣ በደለኛ ነኝ ቢል። ማቴዎስ ማለት እንዲህ አይነት ሰው። ስለዚህ ቅዱስ ማቴዎስ ትቶለት ሀብቱን ንብረቱን በሙሉ እርግፍ አድርጎ ጥሎለት የተከተለውን ክርስቶስን ሌላ ባለጸጋ አግኝቶ ሲያነጋግረው የተፈጠረውን ታሪክ ነው እኛ ለትምህርታችን የተመለከትን። አንድ ባለጸጋ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበ አለ። እስኪ ባለጸጋ በሉ። ባለጸጋ ማለት ጸጋ ማለት ስጦታ ማለት ነው። ባይል ማለት ያለው ማለት ነው። ባለጸጋ ማለት ስጦታ ያለው ማለት ነው። ሰው ጸጋው ልዩ ሊሆን ይችላል። ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛይቱ ምዕራፍ 12 ላይ ተናግሯል። የመንፈስ ቅዱስ ስጦታ ጸጋ ልዩ ልዩ ነው ብሏል። አንድ ሰው ባለጸጋ ነው የሚባለው ገንዘብ ስላለው ብቻ አይደለም። አንድ ሰው ባለጸጋ ነው የሚባለው ሀብት ንብረት ስላለው ብቻ አይደለም። ስጦታው ከእግዚአብሔር የተቀበለው መክሊቱ ገንዘብ ላይ ያልሆነለት ሰው አለ። ይሄ ሰውዬ ግን ባለጸጋ የተባለው ገንዘብ ስላለው እና ያ ባለጸጋ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና እንዲህ ብሎ ጠየቀው፣ ቸር መምህር ሆይ የዘላለም ሕይወትን መንግሥተ ሰማያትን መውረስ እንድችል ምን ላድርግ አለ። የሚገርም ጥያቄ ነው። በነገራችን ባለጸጋው ከእግዚአብሔር ፊት ቆሞ ብዙ ነገሮችን መጠየቅ ይችል ነበር። ለምሳሌ እንደ አንድ ባለጸጋ እግዚአብሔርን የዘላለም ሕይወት ከሚለምነው ይልቅ ያለውን ሀብት እንዲያበረክትለት መጠየቅ ይችላል አይችልም? መንደስ እንጂ ይችላል አይችልም? ይችላል። ምንም ጥርጥር የለውም። ሀብቴን ጨምርልኝ ብሎ መጠየቅ ይችላል። ስለ ሀብቱ እንኳን ባይጠይቅ ስለ ሌላ ነገር ከእግዚአብሔር ፊት ቆሞ መለመን ይችል ነበር። መርጦ ጌታችን ኢየሱስ ክርስቶስን የጠየቀው ግን መምህር ሆይ የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ነው። የዘላለም ሕይወትን በሉ እንዳገኝ ምን ላድርግ? አንደኛ ከዚህ ሰው ጥያቄ ምን እንማራለን? ሰው ሊጸልየው የሚያስፈልገው ከእግዚአብሔር ፊት ቆሞ የመጀመሪያ ልመናው ሊሆን የሚያስፈልገው ነገር የዘላለም ሕይወት ነው። የምን ሕይወት አልኳችሁ? የዘላለም ሕይወት። እንደሱ አይነት ልመና በነገራችን ላይ እግዚአብሔርን የሚያስደስተው ልመና የለም። ታስታውሳላችሁ ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ላይ ስለ ጸሎት ሲያስተምር አምላካችን ኢየሱስ ክርስቶስ ከፍ ብሎ አባታችን የሚለውን ጸሎት ከመጸለዩ በፊት ክርስቲያኖች ምን አይነት ልመና ቢለምኑ እንደሚያስፈልጋቸውና ደስ እንደሚለው ተናግሯል። የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ ነገር ግን የሰማይ አባታቸው የሚያስፈልጋቸውን አውቆ ይሰጣቸዋል። የምድርንም ምጽዋቶች ተመልከቷቸው፣ ሰለሞን በጊዜው አጊጦባቸዋል ከሚባሉት አልባሳት በላይ በህብረ መልክ በህብረ ቀለም ያጌጡ አልባሳትን አልብሷቸዋል። እናንተ አለና ጌታችን ኢየሱስ ክርስቶስ ጽድቁንና መንግስቱን ሹ አለ። ጽድቁን በሉ እና መንግስቱን ሹ ለምኑ ማለት ነው። ሌላው በሉ ይጨመርላቸዋል። መጀመሪያ የምትለምኑኝ ምኑን ነው? ጽድቁንና መንግስቱን። መጀመሪያ መንግስቴን ለምኑኛል። ምክንያቱም ያዘጋጀው ለኛ ነው። ይሄንን መንግስት ያዘጋጀው ለኛ ነው፣ ለሌላ ለማንም አይደለም። መጀመሪያ ያዘጋጀውላችሁን ለመቀበል እሱን ጠይቁት፣ ሌላው ነገር ይጨመርላችኋል አለ። ደግሞ ሌላ ነገር ይጨመርላችኋል ያለው ምን መሰላችሁ? ሰውን የሚያሳስበውን ጥያቄዎችን በአዋፋቱ ሊያሳይ የፈለገው ነገር ምንድነው? ሰው አንደኛ የሚያሳስበው ነገር ምግብ። ምግብ ቢያሳስባችሁ አትጨነቋል። ምክንያቱም ምግብ ስጠን እንኳን ብለው የማይለምኑትን የሰማይ አዕዋፋትን እያበላው ነው አለ። ያውም እነዚህ የሚበሉት የሰማይ አዕዋፋት እኮ መንግስተ ሰማያት የማይወርሱ መንግስተ ሰማያት ለመግባት ያልታደሉ እኮ ናቸው። እነዚህ ፈርሰው በስብሰው የሚበሩትን አዕዋፋቶች ምግብ ከሰጠው እናንተ መንግስቴን የምትወርሱትን ሰዎች እንዴት ምግብ ለጉሮሯችሁ ከለክላለሁ አለ። ለዛ ነው አይከለክልም። ሰው በነገራችን እህል አጥቶ አያድርም በፍጹም። ለምኖም እንኳን ይበላል። እግዚአብሔር የፈጠረውን አንዲቷን ጉሮሮ ተጠምቶና ተርቦ እንዲያድር አያደርግ።
ያ ሰው አለምንም አልጠይቅም ካላለ በቀር ቢልም እንኳን እግዚአብሔር አይጨክንበትም። የሚገርመው ደግሞ እንደዛ ቢል አይጨክንበትም። ሌላው ሰው የሚያሳስበው ምንድን ነው? ልብስ ነው። እናንተ ልብስ ስጠን ብላችሁ ለምናችሁ ነው። በምድር ያሉ ጭያቶች እኮ የለበሱትን ቅርፊት ለምነው የተሰጣቸው አይደለም፣ ያስፈልጋቸዋል ብሎ እግዚአብሔር ያደረገላቸው። እነዚህን ያስፈልጋቸዋል ብሎ ያደረገላቸውን የሰማይ አዕዋፋትንና የምድር እጽዋትን አይታችሁ እናንተም የሚያስፈልጋችሁን እንደምሰጣችሁ እመኑ፣ ሌላውን እጨምርላችኋለሁ። ብቻ እናንተ መጀመሪያ ምኑን ጠይቁኛል? መንግስቱን ጠይቁኛል። መንግስቱን የእግዚአብሔርን ለመለመን የሁላችንን ልብ ይክፈትልን። እሱ ነው የሚያስፈልገን ትልቁ ልመና። ሰው ጋብቻ ቢመሰርት፣ ትዳር ቢመሰርት፣ ቢመነኩስ፣ ቢጸልይ፣ ቢጾም፣ ቢሰግድ፣ ቢመጸውት የመጨረሻ ልመናው የእግዚአብሔርን መንግስት መውረስ ነው። የጾመ ሰው በሙሉ ለፍስቁ አድርሰኝ ብቻ አይደለም ልመናው። የጸለየ ሁሉ እንድጨርስ አድርገኝ አይደለም። ጉባኤ እንኳን የተሰበሰበ ሰው የመጨረሻው ዓላማው ዳግም እንደዚሁ እንደተሰበሰቡን ሁሉ በላይ በሰማያት በኢየሩሳሌም ከመሰብሰብ አይሰውረን አይደል የሚባል። ቅዳሴያችንም መደምደሚያው ሀዳፌ ነፍሱ ያው ነው። የእመቤታችን ቅዳሴ ማርያም ቅዳሴ ላይ ሀዳፌ ነፍሱ ምንድን ነው የሚለው? እናንተ ክርስቲያን ወገኖች ሆይ በዚህ ቅዱስ ቤተክርስቲያን እንደተሰበሰባችሁ ሁሉ ከገቡባት መውጣት ካገኙባት ማጣት በሌለችው በላይ በሰማያት ባለችው መንግስት ይሰብስባችሁ ነው የምንባል። ዓላማው የመጨረሻው ክርስቲያን የእግዚአብሔር መንግስት መውረስ ስለሆነ፣ ስለዚህ ያ ባለጸጋ የጠየቀው ጥያቄ በጣም የሚደንቅ ጥያቄ ነው። እንደ ቀላል አይታለፍም። ምክንያቱም እኛ እንደዛ ብለን ስለማንጠይቅ ማለት ነው። በአሃዝ ደረጃ እንደው እጃችሁን አውጡ መባል ተለመደ እንጂ ሁላችንም አሁን እስቲ ዛሬ ጠዋት ተነስታችሁ እንዱም እዚህ ስትመጡ ጉባኤው እስኪጀመርበት ሰዓት እንኳን ሁላችንም እስቲ የእግዚአብሔር መንግስት የለመነ ቢባል በጣም ጥቂቶች ሊሆኑ ይችላሉ የሚለምኑ። ስንት የምንለምነው ነገር ባልጠፋበት ልምንል ይሄ ለመናል ነው የሚልም ደግሞ አይጠፋም። እግዚአብሔር መቼም ቻር ነው አይነሳንም የሚልም አይጠፋም። ስለዚህ ያ ባለጸጋ የጠየቀው ጥያቄ ቀላል ጥያቄ አይደለም። ክርስቶስም ታዲያ ለዛ ለጠየቀው ለባለጸጋው ጥያቄ ምን ብሎ መለሰለት? የዘላለም ሕይወትን እንድትወርስ እንዲያርግ እንዲሁን አላለው። መጀመሪያ ለምን ቸር መምህር ትለኛለህ አለ። እስኪ ለምን በሉ። ቸር መምህር ትለኛለህ። ክርስቲያኖች እግዚአብሔር ቸር ነው አይደለም? ነው አይደለም? መምህር ነው አይደለም? ለምን ታዲያ ይህን ባለጸጋ ለምን ቸርስ መምህርስ ነኝ ትለኛለህ አለው? ቅዱስ ዮሐንስ አፈወርቅ ይናገራል። እንዲህ ብሎ የጠየቀው አንደኛ ያ ባለጸጋ ምንም እንኳን ጥሩ ጥያቄ ቢጠይቅም ጌታችን ኢየሱስ ክርስቶስን ቸር መምህር ብሎ የጀመረው እሱ ባለጸጋ ስለነበረ ነው እና ራሱን ባለጸጋ መባል በጌታ ፊት ስለፈለገ ያመሰገነውና ክርስቶስን መምህር ብሎ የጠራው እሱም ራሱ ባለጸጋው ተብሎ ሊጠራ ነው። ልክ አሁን አንዳንዶቻችን ያለብን ጠባይ አለ። እኛ መባል የምንፈልገውን ነገር ለሰው እንላለን። አሁን እኛም ጎበዝ እንድንባል ሌላውን ሰው ጎበዝ እንላለን። እኛ ሌላውን ጥሩ እንድንባል ሌላውን ጥሩ ብለን እንጠራለን። ምን አይነት መሰላችሁ? በቃ ከክልል አይነት ግንኙነት ነው ያለን ማለት ነው። የሚገርማችሁ ግን እንዲህ አይነቱን ጠባይ ክርስቶስ አይወደው፣ እግዚአብሔር አይወደው። የምናደርገው ነገር በሙሉ ለእውነት እንድናደርገው ነው የሚፈልገው። እውነት ከልባችን እንዲሆን ይፈልጋል። ተመሳሳይ ታሪክ ልንገራችሁ። ዜና አበው አንዲት እናት ናቸው ይባላል እና ወደ አንዲት ገዳም ወደ አስቄጥስ ገዳም ይሄዱና ምጽዋት ለመስጠት ፈልገው እና 20 ወቄት ወርቅ 20 ጆንያ ወርቅ ይዘው መጡ። ስንት ወቄት ወርቅ አልኳችሁ? 20 ጆንያ ወርቅ ይዘው መጡ እና 20 ጆንያ ወርቅ ይዘው መጡና በሩ ላይ ሲደርሱ የገዳሙን መጋቢ አስጠሩና ለአበምኔቱ ነው መስጠት የምፈልገው ይሄንን ወርቅ አሉ። ችግር የለም እኮ ቤተክርስቲያኑ ተቀብሎታል እናታችን። አይ ለአባታችን ነው መስጠት የምፈልገው አሉ እና እሺ ብለው አስገቧቸው። ወደ ገዳሙ አበምኔት ገብተው ያመጡትን 20 ወቄት ወርቅ ቁጭ አደረጉት ፊት ለፊታቸው እና እኛ አባት ሰሌን እየታቱ ነበር። ሰሌን መታታት ማለት ሰሌን መስፋት መስራት ብላቸው ያዙ እና ሰሌን እያዘጋጁ ቀና ብለውም አላዩት። ወቄት ወርቁን አስቀምጣ ልክ እንደጨረሰች ይሄንን እንዳመጣች መጋቢው ሲነግራቸው እግዚአብሔር ይስጥሽ አሉት። እግዚአብሔር ይስጥሽ በሉ። እንደዛ ነው። ከዛ በኋላ ወጣ ትንሽ መንገድ ከሄደች በኋላ ግን ከነከናት። ምክንያቱም ያስገባችው ስንት ወቄት ወርቅ ነው? 20 ወቄት ወርቅ ነው። 20 ጆንያ ወርቅ በሙሉ ሰው አስገብቶ እንዴት እግዚአብሔር ይስጥሽ ብቻ ይባላል?
እሷ የፈለገችው ብዙ ሙገሳ። ምክንያቱም ያስገባችው ቀላል ወርቅ አይደለም፣ ቀላል ነገር አይደለም። አሁን ይሄ ጠባይ ያለብን ሰዎች አለን። በነገራችን እንዳመጣ ነው የሆነ ነገር ብዛት እልልታውን፣ ጭብጨባውን፣ ሙገሳውን እንደዛ እንዲሆንልን እንፈልጋለን። እና እቺ ሴት ተመልሳ ከሄደችበት መንገድ መጣችና አስገቡኝ አሁንም አለች። ካስገባት በኋላ አመመኔቱ ፊት ቆመችና አባታችን ምናልባት እኮ ቅድም መጥቼ ወርቁን ስሰጥ እግዚአብሔር ይስጥሽ ብቻ ነው ያሉኝ፣ ግን ያመጣሁትን ወቄት ወርቅ ብዛት አላዩትም መሰለኝ 20 ወቄት ወርቅ ነው ያመጣሁት አሉ። እና እኛ አባት ምን ብለው መለሱላት? የገዳሙ አመመኔት ያመጣሽው ለማን ነው አለ። ያመጣችው ለማን ነው? ስለዚህ እግዚአብሔር ይስጥሽ ከማለት ውጭ ምን ሊባል የሚችል ትልቅ ምርቃት አለ? አይገርማችሁ? ለእግዚአብሔር አምጥተን ሰው እንዲያመሰግንን ነው እኛ የምንፈልግ። ጠባያችን እንዲህ አይነት ነው። ይሄም ሰው ባለጸጋው ማለት ነው ክርስቶስ ፊት እሱን መምህር ሲለው የነበረው የሆነ ምስጋና ስለፈለገም፣ ክርስቶስ ግን በፍጹም ልብን ኩላሊትን የሚመረምር ነው። ለምን እንዳመሰገነው፣ ለምን እንደለመነው፣ ምን አድርጎ እንደጠየቀው ጠንቅቆ ያውቃል። እኛንም ክርስቲያኖች እንዲሁን የሚያይ የለመነውን ልመና ብቻ ሳይሆን የለመንበትን ልመና ሐሳቡንም ጭምር ይመለከታል እግዚአብሔር። ጥያቄው ምናልባት እኮ ጥሩ ሊሆን ይችላል ከእግዚአብሔር ፊት፣ ጥያቄው የተነሳበትን ዓላማ ግን እግዚአብሔር አብሮ ያስባል። ስለዚህ ያ ሰው የጠየቀው ጥሩ ጥያቄ ቢሆንም የተነሳበት ዓላማ ግን ጥሩ አልነበረም። መመስገን ፈልጎ ነበር። ስለዚህ በፍጹም ቸርና መምህርና ለምን ትለኛለህ አሉ ቅዱስ ዮሐንስ አፈወርቅ። አሁንም ይቀጥላል። ቸር መምህርና ለምን አለው ትሉኝ ከሆነ ይላል እሱን ስላላወቀው ነው ይላል። እስኪ እሱን በሉ እንጂ ስላላወቀው ነው። ክርስቶስ ቸርና መምህር ብቻ ሳይሆን ጌታም ጭምር ነው። ይሄ ባለጸጋ ጌታችን ኢየሱስ ክርስቶስ አምላክ መሆኑን ቢያውቀው ኖሮ የዘላለም ሕይወትን እንድወርስ ምን ላርግ ብሎ ሳይሆን ይጠይቀው የነበረው ይላል ቅዱስ ዮሐንስ አፈወርቅ የዘላለም ሕይወትን ስጠኝ ብሎ ነበር የሚጠይቀው። መስጠት ይችላል አይችልም? ይችል ነበር። አያችሁ፣ እውቀትና ሕይወት ልዩነቱ ማለት ይሄ ነው። ሰው እግዚአብሔርን ማወቅ ያለበት በእውቀትም በሕይወትም ነው። ይበልጥ ደግሞ በሕይወት ሕይወቱን ማወቅ የሚፈልግ ሰው ከእውቀት ይጀምራል። ሕይወቱ ያለው ሰው ደግሞ የሚኖረውን ነገር ለማወቅ ይተጋል። በሁለቱም መንገድ ነው ክርስቲያኖች መኖር ያለባቸው። ቅድስና ለዛ ነው። አንዳንዶች አውቀው የሚኖሩት ነው፣ ሌሎች ደግሞ ኖረው የሚያውቁት ነው ቅድስና። እኛ ከሁለቱም ያጣን መሆን የለብንም ክርስቲያኖች። የሚሰበከው ቃለ እግዚአብሔር፣ የሚዘመረው መዝሙር በሙሉ አውቀን አጨብጭበን የምንሄድበትና ደስ የምንሰኝበት አይደለም። በጣም ነው የሚገርማችሁ። ይሄ ቅዱስ ዮሐንስ አፈወርቅ በጣም አድርጎ ለሚያስተምራቸው መምህራን የሚሰጣቸው ተግሳጾች ይገርሙ ነበር። አንድ ቀን እንደዚሁ የቁስጥንጥንያ መንበር ፓትርያርክ በነበረበት ወቅት ላይ ተሰብስበው ብዙ ሰዎች ሲያስተምር ልክ ትምህርቱ ሲያልቅ ሞቅ ያለ ጭብጨባ ቀለጡት። ሞቅ ያለ በቃ የተሰበሰቡበት አዳራሽ እስኪንቀጠቀጥ ድረስ እና ዮሐንስ አፈወርቅ ጭብጨባቸውን ሲያቆሙ ምን አላቸው? ጭብጨባችሁ ለእኔ ምንድን ነው አለች። ምን የሚጨምርልኝ ነገር አለ? እግዚአብሔር ስላጨበጨባችሁለት ምን ደስ የሚሰኝበት ነገር አለ? እንደሰማው ብትኖሩለት ይበልጥ ደስ ይለው ነበር። እግዚአብሔር ሁላችን እንደሰማን ለመኖር ያብቃል። እሱ ነው የሚያስፈልገን ክርስቲያኑ። ስንት የምንሰማቸው መዝሙራቶች እኮ የንስሐ በሮች ነበሩ። ስንት የተማርነው ቃለ እግዚአብሔር ወደ እግዚአብሔር ላንወጣ መግቢያ በሮች ነበሩ። አብዛኞቻችን እውቀት ሆነብን፣ ወደ ሕይወት ልንተረጉሙ አልቻልንም። ስለዚህ ጌታችን ኢየሱስ ክርስቶስ ቸርና መምህርና ለምን ትለኛለህ አለና የዘላለም ሕይወትን መውረስ የምትፈልግ ከሆነ ትእዛዛቱን ጠብቅ አሉ። ትእዛዛቱን ጠብቅ በሉ። አዎ፣ ይሄ ባለጸጋ የዘላለም ሕይወትን መውረስ የምትፈልግ ከሆነ ትእዛዝ ጠብቅ አሉ። አዎ፣ ስለዚህ አንደኛ የዘላለም ሕይወት አለ ብለው ማመኑ የሚያስመሰግነው ነገር ነው። ያላመነ ሰው አይጠይቅማ። መንግሥተ ሰማያት መኖሯን የማይቀበል ሰው፣ አለች ብሎ የማያምን ሰው የሚያመልከው አምላክ ፊት ቆሞ መንግሥተ ሰማያት አውርሰኝ አይልም። የሚያምን ሰው የሚጠይቀው ጥያቄ ነው። ሰውየው እምነት አለው ማለት ነው። እምነቱ ግን ብቻውን በቂ እንዳልሆነ እግዚአብሔር ነገረው። ይኸው ትእዛዛቱን ጠብቃል። የትኞቹን ብሎ ቀጠለ ባለጸጋው። አትግደል፣ እስኪ በሉ በሉ እንጂ። አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህን እንደ ራስህ አድርገህ ውደድ። አዎ፣ ክርስቶስ የዘረዘረለት ትእዛዛት ፍቅረ ቢጽ ናቸው። 10ቱ ትእዛዛት ውስጥ ያሉትን 7ቱን የጠቀሰለት። 10ቱ ትእዛዛት እንደምታውቁት የሚከፈሉት ለሁለት ነው።
የመጀመሪያዎቹ ሶስቱ ሰው ለእግዚአብሔር ያለውን ፍቅር የሚያሳይበት ነው። ከኔ በቀር ሌሎች አማልክትን አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የአምላክ የእግዚአብሔርን ስም በከንቱ አትጥራ። እኚህ ነገሮች እኛ እግዚአብሔርን መውደዳችንን የምናሳይባቸው ናቸው። ከዚህ በኋላ ያሉት ሰባቱ ደግሞ ፍቅረ ቢጽ ይባላሉ። ሰው ሰውን መውደዱን የሚያሳይበት ነው። አይደንቃችሁም? እግዚአብሔር እኛ እሱን መውደዳችንን ከምናሳይበት ትእዛዛት በላይ እርስ በርስ ለመዋደዳችን የምናሳይበት ትእዛዛቶች በጣም ብዙ ናቸው። ሚስጥሩ ምን መሰላችሁ? እርስ በርስ እናንተ ከተዋደዳችሁ ራሱ እኔን እንደወደዳችሁኝ ነው እያለኩ እናንተ ሌላ የተቀሩትን ሰባቱን ማክበር ከቻላችሁ ከላይ ያሉት ሶስቱ አይከብዳችሁም እያሉ። አብዛኞቻችን ግን አኗኗራችንን ብታዩት ለሰው ከምንታዘዝና ለሰው ፍቅር ከሚኖረን ለእግዚአብሔር ፍቅር ኖረን ይህንን አውሬ ነው የምንለውን ሰው ባህሪያው የተፈጠረውን ብንጠላ የማይቀየመን ራሱ ይመስለናል። እግዚአብሔር አይሰራም እንደዛ። ክርስቲያኖች ሰው እግዚአብሔርን እንደሚወደው ሰውንም መውደድ አለበት። ቅዱሳን እኮ በቅድስና ሕይወታቸው ላይ ሰው ጠልተው ያውቃሉ። የምናውቃቸውስ ለሚያሰቃዩአቸው ሰዎች ፍቅርና ጸሎትን ሲያቀርቡ ነው እንጂ ጥላቻንና ነቀፌታን እኮ አያሳዩንም። ራሱ በፍጹም እኛንን ግራ የገባን የቅድስናው ሕይወት እንደፈለግን እየኖር ነው እንደፈለግን እየተጓዝን ግን መጨረሻው እነሱ የወረሱት ተመሳሳይ ቦታ እንዲሆን እንፈልጋለን። ያ ደግሞ አይሆን። ክርስትና ሕይወት አንድ መንገድ ነው። የቅድስና ሕይወት አንድ መንገድ ነው። ሌሎች የኖሩባት እኛም የምንኖርባት እንጂ እንደዘገዛ ፈቃዳችንና ስሜታችን እየኖርን እነሱ የወረሱትን ለመውረስ እነሱ ያመለኩትን ለማምለክ እነሱ እንደተገዙት ለመገዛት አንሞክር። አይሆንልንም እንደዚህ። ስለዚህ ክርስቶስ አትግደል፣ አትስረቅ፣ አታመንዝር ብሎ ዘረዘረልን። ባለጸጋው የሚገርም መልስ ሰጠ። እነዚህም ከልጅነት ጀምሮ ፈጽሜያቸዋለሁ። አይገርማችሁ? ከልጅነቱ ጀምሮ ገሎ አያውቅም። ለምሳሌ አለመግደል ያን ያክል ላይደንቃችሁ ይችላል። ከልጅነቱ ጀምሮ ሰርቆ አያውቅም። አሁን እኛ ውስጥ ሰርቄ አላውቅም የሚል ድፍረት ያለው ሰው ላይኖር ይችላል። ምክንያቱም ስኳር መቃመም ራሱ የሰው ከሆነ ምንድን ነው? ስርቆት ነው። የሰው ሀሳብ መስረቅ ስርቆት ነው። ሰው ገድዬ አላውቅም ልትሉ ትችላላችሁ። ሰው መግደል ማለት ደም ማፍሰስ ብቻ አይደለም። ሰው ሊደርስበት ከሚችለው ትልቅ የቅድስና ሰው ሊደርስበት ከሚችለው ትልቅ ከእግዚአብሔር ጋር ያለ ህብረትን ማስቀረት መግደል ነው። ስንት ሰው ነው ቤተ ክርስቲያን ውስጥ ከተለያየ ህይወት መጥቶ ገብቶ መዝገበ ጸሎቱን ዳዊቱን መድገም ሲጀምር ከኛ መካከል አንዳንዶቻችን እየጸለይኩ ነው ያሉ ገና አዲስ የተመለሱ ሰዎች ምንድን የምንላቸው? አዲስ ክርስቲያን ከምን ይበልጣል? ስንት ሰው እንደዛ ብለን ገለናል እኮ። አላበረታታ ነውማ። አይከተልበትም፣ ጥሎ ወራተኛ ነው፣ ነገ ጥሎት እቺን በቂ ናት የሚል ሰው ይላል። አያችሁ ስንት ሰው ገለናል እንደዛ ብለን። ስለዚህ እኛ ንጹህ አይደለንም ማለት ነው። ገለናልም ሰርቀናል። አላመነዘርንም ማለትም አንችልም። ማመንዘር ማለት ባል ከሚስት ሚስት ከባል ሌላ ሰው ጋር መተኛት አይደለም። ቅዱሳት መጽሐፍት ማመንዘር የሚለውን ሐሳብ የሚደግፉት ከእግዚአብሔር ጋር ሌላው የሆኑ ነገሮችንም አብሮ ለማስኬድ የሚሞክሩ ሰዎች አመንዝሮች ናቸው የሚባሉት። ለእግዚአብሔር እንደተገዛለት ገንዘብ ጌታው የሆነ ሰው አለ። ጉልበቱ፣ ዝናው፣ እውቅናው እንዴ ምን ጥርጥር አለው? ማን ያላመነዘራል? እግዚአብሔር። በሐሰት አትመስክር፣ ከሱም ንጹህ አይደለም። ስንቶቻችን በጽድቅ የሚጠራውን የእግዚአብሔርን ስም በሐሰት እኮ ምለንበት። ባልንጀራችን ለራሳችን አድርገን ወደናል። በፍጹም ልንልም አንችልም። እኛ እንዲያውም ከኛ በላይ ማንም መወደድ የለበትም ብለን ብዙዎችን ጠልተናል። የባልንጀራህን ቤት አትመኝ፣ ተዉት። ቤት ጓዳ ውስጥ ገብተን ድስትና ብረት ድስት እንኳን እኛ እንመኛለን። ተዉትና ቤቱን ራሱ ማለት ሚስቱን ልጆቹን የምንመኝ ሰዎች እኮ አሉ። ይሄ ባለጸጋ ግን ምንም ነገር አጥፍቻ አላውቅም እና ለዛ ሰው ወይም ለዚህ ባለጸጋ ቅድስና ብሎ የተረዳውና ያወቀው ነገር ቢኖር እየሰማችሁ ያወቀውና የተረዳው ነገር ቢኖር የተጻፈለትን ነገር ብቻ ጽፎ ከጨረሰ ምንም አያመጣም ብሎ ነበር። በፍጹም አለ ጌታችን። ይሄ ማድረግ ጥሩ ሲሆን ፍጹም ልትሆን ብትወድ አለ። እስኪ ፍጹም በሉ። ልትሆን ብትወድ። ፍጹም ልትሆን ብትወድ ማለት ደግመ መሳሳትም የማትፈልግ ከሆነ ደግመ ኃጢአት ውስጥ ገብተ ራስን ማግኘት የማትፈልግ ከሆነ ያለን ሁሉ ሽጣ ተከተለኛ። ሁሉም አለኝ የምትለውን ነገር ማለት ነው። ባለጸጋ ነህ፣ ገንዘቡን ብቻ አይደለም ሽጣ ተከተለኛ፣ ሁሉንም ነገር ነው። ባል ካለ፣ ሚስት ካለ፣ ልጅ ካለ ሁሉንም ነገር ተውልኝ የሚለው እግዚአብሔር። በደንብ አድርጋችሁ ስሙ።
ባሎቻቸውን፣ ሚስቶቻቸውን፣ ልጆቻቸውን የተዉ ቅዱሳን አሉ። ለእኛ ግን ባል፣ ሚስት፣ ልጅ የሚለውን አምብሮስ የሚባል ልጅ ሲተረጉመው ምን ይላል መሰላችሁ? ባል የሚባለው በመጽሐፍ ቅዱስ ብንመለከተው ከክርስቶስ ጋር አብሮ ያገናኘውና ይናገራል። የኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ሲያስተምር በቅዱስ ጳውሎስ አንደበት ላይ አድሮ እንዲህ ብሎ ተናግሯል። ባሎች ሆይ ክርስቶስ ለቤተ ክርስቲያን ራስ እንደሆነ ሁሉ እናንተም ለሚስቶቻችሁ ራስ ናችሁ ነው። እየሰማችሁ? ባል ለሚስት ምኑ ነው? እና ባሎቻችሁን ትታችሁ ተከተሉኝ ማለት ይላል አምብሮስ። ባል እንደሆነ የሚያዛችሁን ኃጢአቶቻችሁን በሙሉ ተውኛል። አንዳንዶቻችን እዚህ ውስጥ እኮ የሚያዘን ኃጢአት አለ። ማድረጋችንን ነው እንጂ እንዴት እንዳደረግነው የማናውቀው ማለት ነው። ለምን ይሄን አረክ ሲባል ነገ ባኖ ሲነቃ እንዴት እንደነቃ የማያውቀው ማለት ነው። ሚስቶቻችሁን ተውስ ምን ማለት ነው ይላል። ሚስቶች ሆይ አለ ደግሞ ቅዱስ ጳውሎስ እዛው መልእክቱ ለኤፌሶን 5 ነው ቤተ ክርስቲያን ለክርስቶስ እንደምትታዘዘው እናንተም ለባሎቻችሁ ታዘዙ አለ። ሚስት ለባሏ እንደምትታዘዘው ማለት እኛን የሚያዙን እኛም የምንታዘዝላቸው ኃጢአቶች አሉን ማለት ነው። ቀጠሉ ልጆቻችሁንም ተውልኝ አለ። ልጅ ምን የሚያደርግ ነው? ገና የሚያድግ አይደለም። ታውት እንደ ባል እንደ ሚስት ገና እንደ ልጅም እያሳደግናቸው አሉ። ኃጢአቶች አሉ ውስጣችን ውስጥ ገና ትንሽ ናቸው፣ ችግር የለም እያለን ነገ እንደ ሾላ ዛፍ ገዝተው አልነቀል የሚሉ ማለት ነው። ባልህንም ሚስትህንም ልጅህንም ሁሉን ነገር ነው ተውልኝ የሚለው እግዚአብሔር። የሆነ ነገር ወስዶ የሆነ ነገር አክብሮ አይቀጥልም። ለዛ ነው ቅዱስ አትናቴዎስ ሐዋርያዊ ምን ይላል መሰላችሁ? ክርስቲያኖች አንድ ክርስቲያን በአንድ አፉ 2 ጽዋ መጠጣት አይችልም ይላል። እስኪ አንድ ክርስቲያን በሉ በአንድ አፉ 2 ጽዋ መጠጣት አይችልም። 2 ጽዋ ምንድን ነው ትሉኝ ከሆነ ይላል ቅዱስ አትናቴዎስ አንዱ የዓለም ነው፣ አንዱ የእግዚአብሔር ነው ይላል። ወይ የእግዚአብሔርን ነው የሚጠጣው ወይ የዓለምን ነው እንጂ በየትኛው ዓለም ላይ ነው አንድ አፍ ኖረን 2 ብርጭቆ አድርገን መጠጣት አንችልም። ከሚገባው ይልቅ ምን የሚያደርገው ነው የሚፈሰው የሚገባውም ተቀላቅሎ ነው የሚገባው። ለዛ ነው ቅድስና ሕይወትን ለመኖር የምንሞክር ሰዎች ብዙ ነገር ተቀላቅሎብናል። ስጋዊውም መንፈሳዊውም ቅድስናው ኃጢአቱን ጭኔ። ስለዚህ ክርስቶስ ፍጹም ልትሆን ብትወድ ያለን ሁሉ ሽጣ ተከተለኝ አለው። ያ ባለጸጋ ደነገጠ። ሀብት አለው ንብረት አለው ጥሎት ቢሄድ ከዚህ በኋላ ያንን ሰው ባለጸጋ የሚለው ሰው የለም። ድሃው ብለው ነው የሚጠሩ። ማን አልኳችሁ? አብዛኞቻችን ልክ እንደዚህ ባለጸጋ ነን። በነገራችን እግዚአብሔርን አለመከተል እኮ መከተል እኮ እንፈልጋለን። በጣም አብረነው ብንሆን በጣም ነው የምንፈልገው። ግን ችግራችን ምን መሰላችሁ? እንደዚህ ባለጸጋ ፈሪዎችን እሱን ስንከተለው ብዙ መተው ያለብን ነገር አለ እና ስንተው ትናንትና ሰዎች በሚያውቁን መልኩ ላይጠሩን ይችላሉ። ባለጸጋ ሆኖ አንድ ሰው ሀብቱን በሙሉ ለቤተ ክርስቲያን ቢሰጥ ከዛ በኋላ ባለጸጋው ብሎ የሚጠራው ሰው አይኖርም። ይሄ ትናንትና ባለጸጋ የነበረው አሁን ድሃ የሆነው ነው የሚሉ ሰው አፍ ውስጥ ምን ተብለን መጠራት ይሉን ይሆን እያለን እኮ ነው እየፈራን እግዚአብሔር አፍ ላይ ምን ተብሎ መጠራት እንዳለብን ግራ ይገባል። ለሰው አፍ እንደምንጨነቁ ምን አለ ለእግዚአብሔር ብንጨነቁ ነው። ሰው ፊት ስንቆም ምን ይሉኝ ሆን እንላለን። ለሰው ከምንጨነቅ ለእግዚአብሔርስ ምን አለ ብናስብለት ነው። አብዛኞቻችን ይህ ጸባይ ነው ያለብን የባለጸጋ። ክርስቶስ ከዛ ቀጠለና ምን አለ? ይኸውላችሁ ለደቀ መዛሙርቱ በሙሉ እውነት እላችኋለሁ ለባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነዋል። ቀጠለና እውነት እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ምን ያደርጋል? አዎ ይሄ በነገራችን ላይ ንግግር አይደለም ተአምርም ነው። ቅዱስ ታዲዮስና አቡነ ታዲዮስን ፈጽመውታል ይህን ተአምር። እሱ ትናገራለህ ታሳልፋላችሁ ብሎ ተናገረ። ወንጌል ላይ ግን ተጽፎ እንደምናገኘው ማንም በእኔ የሚያምን ቢኖር እኔ የማደርገውን ከዛ ምጥፍ ያደርጋል ብሎ። ስለዚህ ጌታችን ኢየሱስ ክርስቶስ በዛች የግመል መርፌ ቀዳዳ ውስጥ ንግግሩን ይናገረው እንጂ ተግባሩን ቅዱስ ታዲዮስ አቡነ ታዲዮስ ፈጽመውታል። እንዲያውም ታሪኩ ትርጓሜያችን ላይ ሲናገር ይሄንን የግብፅ ከሊፋዎች እንደዛ ብለው ሲጠይቁት በጣም ደንግጠው እንደዛ ተብሎ ሲነገር ሄደው አንጥረኛ እንዲህ እኮ ተባልን ሲባል አንጥረኛው በጣም ፈርቶ ድሮ የመርፌ ክር ተገባበት የነበረችውን ቀዳዳ አስፍቶ ሰጣቸው። እየሰማችሁ 1000 ዓመት የመርፌ ቀዳዳ ቢሰፋ ግመል ያሳልፋል? አያሳልፍም። በሱ ግን ማሰቡ እኮ የድሮውን ቀዳዳ አስተኛው ነፍሰ ጡር የሆነች እርጉዝ የሆነች ግመል አሳልፈው። አሁን ይሄ ተአምር በነገራችን ላይ መርጠን የምናምነው ደግሞ መርጠንም ደግሞ የምንተው አይደለም።
ቅዱስ ቄርሎስ ዘእስክንድርያ ለዛ ነው አጥብቆ ይናገራል። እግዚአብሔር አርጓቸዋል ተናግሯቸዋል የሚባሉ ተአምራት በሙሉ ወይ ሁሉንም ታምናለህ ወይ ሁሉንም አታምንም ነው። መርጣ የምታምነው መርጣ የምትሳሳተው ተአምር የለም። እውነት እንነጋገር ከተባለ ከግመል በመርፌ ቀዳዳ ውስጥ ከማለፍ ባለፈ ብዙ እኮ የሚያስገርሙ ተአምራት አሉ መጽሐፍ ቅዱስ ነው። የዮናስ አሳ አንበሪ ሆድ ውስጥ ማረፉ አያስደንቅም? ያስደንቃል። ተዉት ይላል ቅዱስ ቄርሎስ። ኤልያስ እንኳን የእሳት ሰረገላ ላይ ሆኖ ሳይቃጠል ልብሱ ብሔረ ሕያዋን መግባቱ አይደንቅም? እና እነዚህ በሙሉ አምናችሁ ደግሞ እነዚህን አናምንም ማለት አትችሉም ይላል ቅዱስ ቄርሎስ። ካመንክ ሁሉንም ነው፣ ካላመንክ ሁሉንም ነው። እግዚአብሔር ማድረግ እንደሚችል መጠራጠር የምንችል ሰዎች መሆን የለብን። ሁሉን ነገር ማድረግ ይችላል እግዚአብሔር። ስለዚህ ያ ባለጸጋን እንዲህ ብሎ ነገረው። ተገረሙ። ሐዋርያቱን ጠየቁ፣ እንኪያስ ማን ሊድነው ይችላል? እውነት ነው። እግዚአብሔር ቤት ለመግባት ያለውን መስፈርት ስትሰሙት እኮ ያስደነግጣል። እምነት ብቻ አይፈልግም እግዚአብሔር፣ ስራም ይፈልጋል። ከዛም ደግሞ ተጋድሎ ይፈልጋል። ክርስቲያን በቅድስና የሚኖረው የሚሰርቀው በዚህ ነው። እምነት ሲኖረው፣ ስራ ሲኖረው፣ ተጋድሎ ሲኖረው፣ እግዚአብሔር የሰጠውን እንዳያጣ ሲጋደም፣ እግዚአብሔር የሰጠንን ሁላችንን እንዳናጣ በቸርነቱ ይጠብቅልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። በጎደለው በነጠበው ተቀምጠው በሚማሩ በአበው ካህናት እንዲሁም በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።